የቀድሞው ዘፋኝ በአሁኑ ሰዓትም በወንጌል አማኞች ዘንድ እጅግ ተወዳጅነትና አንጋፋነትን ያተረፈው ፓስተር ጥበበ ወርቅዬ የቅርብ ወዳጄ ነበር በማለት አንዲት ግለሰብ ትልቅ ሚስጥር አውጥታለች። ምንድነው ጉዳዩ? በዝርዝር የምትሰሙት ይሆናል። 24 ዓመት ዘፈን ትቼ ስመጣ እኩል አሁን ፓስተር ሆኖ የራሱን ቸርች የከፈተው ከጥበበ ወርቅዬ ጋር እኩል ነው ያቆምነው። ከዛ ንክኪ በኋላ ያው እንግዲህ ቀጥታ ያደረኩት ከተለያየ ቦታ ያው ኢንቪቴሽኖች ይመጡ ነበር በዘፈን ኮንሰርት እንድሰራ ብቻችንን እስክንቀር ድረስ የሆነ ወቅቶች ላይ ትንሽ ተገዳሮት ነበር። በተለያዩ ሐሰተኛ ድርጊቶቹ የወንጌል አማኙን በማይወክል መልኩ እንቅስቃሴዎችን ሲያደርግ የምንመለከተው ራሱን ነብይ በማለት የሚጠራው ጆይጭሮ በማምለኪያ አዳራሽ ውስጥ የሚሰራው አስደንጋጭ ሚስጥር ተጋልጧል። በዝርዝር የምታደምጡት ይሆናል። አረ ሙዳት ያዙብን፣ አራት አለመጡብን። የነብይ ስልክ ነው ኤቲኤም ፈልጌ ነበር። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ልጅነት ጥሩኝነት ካልተፈጠረ እግዚአብሔር በጣም ሩቅ ነው፣ በጣም ያስፈራል። እንኳን ወዳጄ ማለት ልትቀርበው ሁሉ አትችልም። ልጅና አባት ስትሆን ግን ወዳጄ ትለዋለህ። የእግዚአብሔር ልጆች ናችሁ? እርግጠኞች ናችሁ? የእግዚአብሔር ልጆች ናችሁ? ልጅ አባቱን በአማላጅ ነው የሚያናግረው ወይስ ራሱ ቀጥታ ነው የሚያናግረው? ልጅ ያልሆኑ ሰዎች ናቸው እግዚአብሔርን በአማላጅ የሚያናግሩት። ገና ወደ ልጅነት መምጣት አለባቸው ብለን የምናውጀው ለዚህ ነው። እኔ 4 ልጆች አሉኝ። ምንም አይነት አማላጅ ሳይኖር 4ቱም ልጆቼ ባባ እያሉ መጥቶ አቅፎ ያናግሩኛል። አማላጅ የለም። በመላእክቶች በኩል እግዚአብሔርን የምታናግሩ ሰዎች የመጽሐፍ ቅዱስን ሐቅ ነው የምናገረው። ልጅ ከሆንክ አማላጅ አያስፈልግም። ቀጥታ በኢየሱስ በኩል ወደ እግዚአብሔር ትገባለህ። አባቴ እያልክ የሚገርማችሁ ነገር ከልጄ ጋር እንደምጫወት ከማንም ጋር ተጫውቼ አላውቅም። ወደ እግዚአብሔር ለመግባት አልሸማቀቅም። ክርስቶስ የሚባል አዳኝ አበሳዬን፣ ኃጢአቴን፣ በደለን ሁሉ ወስዶታል። ክርስቶስ እኔን ወክሎ ስለሞተ የራሱን ጽድቅ ለኔ ስለሰጠ ወደ እግዚአብሔር ለመግባት አልሸማቀቅም። እኔና እግዚአብሔር እንጫወታለን። ከእግዚአብሔር ጋር መጫወትን፣ እግዚአብሔርን ጓደኛ ማድረግን፣ እግዚአብሔርን ቤተሰብ ማድረግን ተለማመዱት። ጎረቤት ሆናችሁ እግዚአብሔርን የምታነጋግሩ ሰዎች፣ ሩቅ ሆናችሁ እግዚአብሔርን የምታነጋግሩ ሰዎች ወደ እግዚአብሔር ጠጋበሉ። እግዚአብሔር ብቸኛ ታላቅና ኃያል ቢሆንም ቅርብ ወዳጆቹ እንድንሆንና ከእርሱ ጋር በህብረት እንድንኖር የሚፈልግ ስለመሆኑ መጽሐፍ ቅዱስ አስደናቂ እውነት ያስተምራል። ከእግዚአብሔር መንፈስ ቅዱስ ጋር የቅርብ ወዳጅነት እንዴት መፍጠር እንችላለን? ማድረግ የሚገባቸው ቢያንስ 4 ነጥቦችን እናገራለሁ። የመጀመሪያው እግዚአብሔርን ለማወቅ ፍላጎት ሊኖረን ይገባል። የአንድ ሰው ወዳጅ ለመሆን ከፈለክ ስለዛ ሰው ለማወቅ ፍላጎት ያስፈልጋል። ብዙዎቻችን 1 ወይም 2 የቅርብ ጓደኞች አሉን። እኚህ ጓደኞቻችን ወደኛ የቀረቡት ወዳጅ ልናደርጋቸው መልካም ፍቃድና ፍላጎት ስለነበርን እነርሱም ይህ ፍላጎት ስለነበራቸው ነው። እንደ አብርሃም፣ ሙሴና ዳዊት የእግዚአብሔር ወዳጆች ለመሆን ጠንካራ ፍላጎት ሊኖረን ይገባል። እግዚአብሔር ወዳጃችን ሊሆን ይፈልጋል። ዮሐንስ ወንጌል ምዕራፍ 15 ቁጥር 14 እስከ 15 የእግዚአብሔር ወዳጆች ለመሆን በመፈለግ ምላሽ መስጠት አለብን። ሁለተኛው ጊዜ የሚጠይቅ ጉዳይ ነው። ሞር በቀረባችሁ ቁጥር ሞር ከእግዚአብሔር ጋር መዋል ባበዛችሁ ልክ እግዚአብሔር ወዳጃችሁ ይሆናል። ሶስተኛው በተለያዩ ሐሰተኛ ልምምዶቹ በወንጌል አማኞች ዘንድ እውቅናን ያተረፈው ከወንጌል አማኙ አልፎ በሌሎች እምነት ተከታዮች ዘንድ ነቀፌታዎችን የሚያስተናግደው ራሱን
ሜጀር ፕሮፌት ጆይጭሮ በማለት የሚጠራው ግለሰብ በከፈተው የማምለኪያ አዳራሽ ውስጥ ዘይቶችንና የተለያዩ የተጸለየባቸውን ጨዎች በመሸጥ የሚተዳደረው ግለሰብ ገንዘብ አበዛለው በሚል መፈክር በስሙ የታተሙ ኤቲኤሞችን እንደሚሸጥ የሚዘነጋ አይደለም። እነዚህ ገንዘብ ያመነጫሉ በመባል በምስገባ በቸርቹ ቅጥር ግቢ ውስጥ የሚሸጡት ኤቲኤም ካርዶች በእውነት ገንዘብ የሚያመነጩ መገልገያ ኤቲኤም ካርዶች ሳይሆኑ በላያቸው ላይ የገንዘብ መጠን የተጻፈባቸው መሆናቸው ይታወቃል። ታዲያ የተለያዩ ማስታወቂያዎችንና የማነቃቂያ ንግግሮችን በማድረግ እነዚህን በቸርቹ ግቢ ውስጥ እየተዘጋጁ የሚሸጡ ካርዶችን ለግለሰቦች በመሸጥ ለራሱ ገንዘብ እንደሚያበረክት በዚህ ጉዳይ የተጭበረበሩ በርካታ ግለሰቦች ሲናገሩ ይደመጣሉ። ታዲያ አንድ ግለሰብ ጉዳዩን ለማጣራት በሚል በተቀመጠው ስልክ ቁጥር በመደወል ያልተጠበቀ አስደንጋጭ ነገር እንደገጠመው ይናገራል። አረ ሙዳት ያዙብን፣ አራት አለመጡብን፣ ገደል ግባ። ሄሎ፣ ሰላም ነው? ሁሉ መልካም? የነብይ ስልክ ነው? የቢሮ ስልክ ነው። እንትን አይቼ ነበር፣ ቴሌቪዥን ላይ አይቼ ነበር የደወልኩት። ኤቲኤም ፈልጌ ነበር። ኤቲኤም ሚራክላስ ካርድ ነው። ያው ተመዘገብና ስትመጣ ባይወለድ እና ባይወጣ 10,000 ብር ይዘህ ትመጣለህ። 10,000 ብር ይዤ እመጣለሁ። እናንተ ጋር ስመጣ ነው አሁን ነው የምመዘገበው? አሁን በስልክ ትመዘገባለህ። ስትመጣ ደግሞ በእጅ 10,000 ብር ይዘህ ትመጣለህ። ባይወለድ እንትን ግዴታ ካሽ ነው? ትራንስፈር ማድረግም አይቻልም? አይቻልም። ከወሰድኩ በኋላ ምንድነው የማደርገው? ታረጋለህ። ተጸልዮ ነው የሚሰጥህ። ተጸልዮ ይሰጠኛል? ከዛ ይሰራል ስራው? ቲቪ ላይ ያየሁት ይሰራል? ያየሁት ይሰራል። ምስክርነትም ሰምቼ ነው እኮ አለምነት ነው እነሱ። እሺ በቃ ያዩዋ ስሜን ተመግበህ አረ ሙዳት ያዙብን፣ አራት አለመጡብን። ዘፈን ትቼ ስመጣ 24 አመት ዘፈን ትቼ ስመጣ እኩል ከወርቅዬ ጋር ከማን የሚባለው አሁን ፓስተር ሆኖ የራሱን ቸርች የከፈተው ማን ነበረ ዘፋኙ? ጥበብ ወርቅዬ። ከጥበብ ወርቅዬ ጋር እኩል ነው ያቆምነው እና እኩል አቆመን። ኢቢኤስ ቴሌቪዥን ላይ ነፍሱን ይማረውና አስፋው ኢንተርቪው አድርጎኝ ነበር ኑሮ በአሜሪካ እና እንዴት ዘፈንሽን ትተሽ ወደ ዝማሬ ልትመጪ ቻልሽ? ሰይፉም እንደዚሁ ደውሎ እንዴት ዘፈን ታቆሚያለሽ? በምን 4 ልጆችሽን ልታሳድጊ ነው? በምን ዘመዶችሽን ልትረጂ ነው ሲለኝ እንዴ እንኳንና ዘምሬለት እኮ ዘፍኝ የሚያኖረኝ እግዚአብሔር እኮ ነው። ስለዚህ ልጆቼን የሰጠኝ እሱ ነው፣ ያሳድግልኛል፣ ተስፋ አለኝ በእግዚአብሔር አልኩት። እና ጥበቡ ደግሞ ኢንተርቪው ላይ የምሰጣቸውን መልሶች አይቶ አዲስ አበባ ሲሄድ ጠብቆኝ ስልኬን አጥያይቆ ብዙ ግንኙነት የለንም። ምክንያቱም እኔ እነሱ ታዋቂ ሳይሆኑ ነው ከሀገር የወጣሁት፣ ባላገሩ ቀድሞ ነው የወጣው እና ፈልጎ አገኘኝ። ከኔ በኋላ የታወቀ ልጅ ነው። ፈልጎ አገኘኝና እኔ ላናግርሽ ነው፣ አንቺ ወንጌል በደንብ የገባሽ ልጅ ነሽ፣ ስለዚህ እንዶ አብረን ነው መሄድ ያለብን አለ። በፍጹም አላረገውም አልኩት። እኔስ ቤተሰቦቼ ያሳደጉኝ ቄስ ቀጥረው የቄስ ትምህርት ተምሬ ዳዊት በህፃንነቴ 3 ጊዜ ነው የደገምኩት። ዳዊት ማለት እንግዲህ መዝሙረ ዳዊትን ትልቁ ክፍል የምንለው ከመጽሐፍ ቅዱሳችን የጸሎት ፓርት በጣም እንግዲህ በጸሎት እንደ ልቤ የተባለው ዳዊት እሱን መድገም ማለት ያው ታውቃላችሁ በቤተክርስቲያናችን ያ ጸሎት እኔ ዘፋኝነትን በድንገት ነው የሆንኩት ሳላስበው። ዘማሪ መሆን ግን እመኝ ነበር፣ ስመኘው የኖርኩት ነው። ግን እግዚአብሔር ዳዊትን በረኝነት
አሰልጥኖት እንደመጣ ሁሉ እኔን በዘፈን ቤት አሰልጥኖ ዝነኝነቴ እንዳለ ትቼው እንደመጣ ነው ያደረገኝ። ስለዚህ ምን አልኩት? እባክህን ጥበቡ ግድ የለህም እናት ቤተክርስቲያናችንን አብረን እናገልግል። ምንም እኮ አልጎደላትም፣ ሙሉ ናት እኮ ራሷ መሰረቷ ክርስቶስ ነው እና ብዬ ያልኩት ያው እሱ ወደዛ ሄደ፣ እኔ ወደዚህ ሄድ። አሁን እሱ ፓስተር ሆኖ ቸርች ከፍቶ በምድር ላይ ደልቶት ሊሆን ይችላል ከኔ በላይ ግን እኔ ግን ህይወቴ ነፍሴ ጌታዬን ታከብረዋለች ነው ያለችው እመቤቴ። እኔም ነፍሴ አርፋለች። ደሞስ ምንም አልጎደለብኝም። እግዚአብሔር የተመሰገነ ይሁን። ልጆቼም አደጉ፣ ራሳቸውን ቻሉ። አሁን በቃ በዝማሬ እግዚአብሔርን ማገልገል ብቻ፣ መዘመር ብቻ። ስለዚህ ለራሴ አንብቤ ውስጤን በእግዚአብሔር ቃል እገነባለሁ። ከዛ ደግሞ በሰጠኝ ጸጋ ደግሞ ዘምራለሁ እና ምንም የጎደለብኝ የለም። እኔ ዝማሬ ስዘምር ክፍያ አልጠይቅም። በየቤተ ክርስቲያኑ በነፃ ነው ማገለግለው። ምክንያቱም በቃ እኔ የምተዳደርበትን እግዚአብሔር አላጎደለብኝም። ልጆቼን አሳድጎልኛል። እኔ እንዲሁ ልዘምርለት ነው። ምረዳቸው ልጆች አሉ። ኦቲዝም ልጆችን እረዳለሁ። ትኩረት ለሴቶችና ለህፃናት የሚል ድርጅት ላይ አምባሳደር ነኝ። ስለዚህ የሆነ ነገር ካገኘው በዝማሬ ለነዛ ልጆች ነው ምረዳው። ቤተክርስቲያንም የተወለድኩበት አካባቢ ጊዮርጊስ ቤተክርስቲያን፣ መድኃኔዓለም ቤተክርስቲያን በመጀመሪያው ዝማሬ ያሰርቻለሁ። ድሮም በባላገሩ ጊዜ መጀመሪያ የእናትና አባቴን ቤት ሳልሰራ የጊዮርጊስ ቤተክርስቲያን ነው የሰራሁት። ለምን? ምናልባት ምድረከብድ አቦይን የምታውቁት ከሆነ ወደ ምድረከብድ ስትሄዱ መንገድ ላይ ጊዮርጊስ ቤተክርስቲያን አለ። ያ አካባቢው ላይ ገበሬዎች፣ ምስኪን ገበሬዎች ናቸው ያሉትና ሚሰራላቸው ብዙ ጊዜ እኔ ያኔ የሀገር ቤት ዘፋኝ ሆኜ ሚሰራላቸው አጡ። እነዛ ሰዎች እንጨት ያዘጋጁና ቆርቆሮ በኋላ ተሳልኩኝ። እግዚአብሔር ሆይ የሆነ ነገር ሆኜ ገና ታዋቂ ዘፋኝ አይደለሁም ሆኜ ግን ገንዘብ ካገኘው የራሴን ቤትም የቤተሰቦቼን ሳልሰራ የጊዮርጊስ ነው። ምክንያቱም ለካ ትልቅ ቤተክርስቲያን ይመስለኝ ነበር። ተወልጄ ክርስትና የተነሳውበት ነው እና ትንሽዬ ጎጆ ነበረች። በኋላ ግን በባላገሩ ውጭ ሀገር መጥቼ ወዲያውኑ ያንን የጊዮርጊስ ቤተክርስቲያን ነው የሰራሁት። እንደውም እየሰራሁ እያለ በሱ በኩል እነ ማህሙድ ከባለቤቱ ጋር ሲያልፉ ይሄው አቦነሽ እየሰራችልን ነው ሲሉት እቺ ትናንትና የተወለደችው ትናንትና ባላገሩ ብላ የዘፈነችው ልጅ ናት ይሄንን ቤተክርስቲያን የምትሰራው፣ በሉ እኔም በሩን እችላለሁ ብሎ ማህሙድ አህመድ ደግሞ በሩን ችሎ ይሄው እስከዛሬ ድረስ አለ ቤተክርስቲያኑ። ብዙ ሰዎች እየተገለገሉበት ነው። ዘፈን ሞያህ ነው፣ መተዳደሪያህ ነው። እሱ ቆመ፣ የገቢ ምንጭ ቆመ ማለት ነው። ስለዚህ በምን ተፈተንክ? ምን ችግር አጋጠመ? ወይም ከዛ ንክኪ በኋላ ያው እንግዲህ ቀጥታ ያደረኩት በጣም ሰፊውን ሰዓት በማንበብና በመጸለይ ነበር ማሳለፈው። በዚህ መሐከል ያው እንደጨከንኩኝ እንደቆረጥኩኝ ሲያውቅ ያው እንግዲህ ጠላትም ከተለያየ ቦታ ያው ኢንቪቴሽኖች ይመጡ ነበር። በዘፈን ኮንሰርት እንድሰራ ከአሜሪካ ይመጣል፣ ከአውስትራሊያ ከብዙ ቦታ ይመጣል። በጣም ሁለቱን በደንብ ማረሳቸው ስፔሻሊ ቬጋስ ላይ በጣም ሰፊ ኢንቪቴሽን ነበር የመጣው። ማለትም ሰፊ ነገር የሚገኝባቸው ነበር የመጣው። እንደዚሁም እዚሁ አጭር ጁባ አካባቢም አንድ ቀን አንድ ናይት ብቻ ነው፣ አንድ ምሽት ብቻ ነው ያው እነሱ የሚሉት እንደዛ ነውና ከዛም በጣም ጥሩ ለምድሩ ለምፈልገው ነገር ማሙላት የሚችል ነገር መጥቶ ነበር። እሱን ግን ያ ከዛ ንክኪ በኋላ ስለሆነ የመጣው ያንን ነገር ሪጀክት የማደርግበትን አቅም እግዚአብሔር ሰጥቶኝ ነበር። ያ ሲሆን ግን እዚህ ጋር ያሉ ደግሞ ጉድለቶች በጣም ነበሩ። አዎ እያለ የሌለው ኑሮ ምን ማለት ነው? አሉ አንዳንድ ነገሮች የተጀመሩ ግን እነዛ ነገሮች መጨረስም አትችይም። እንደገና ደግሞ
መሸጥም አትችይም። ምናልባት ስለ ሪል ስቴት የምታውቂ ከሆነ ነገሩ ካለቀ በኋላ ነው የሆነ ፐርሰንት ቆርጠው ያለሽን ብር ምናምን እንደዚህ የሚመልሱልሽ እንጂ እዛው ሰዓት ላይ ምን ማድረግ አትችይም። እና በዛ ውስጥ ግን እኔ በመንፈስ ከፍታ ውስጥ ነበር በርግጥ ያለሁት። ያው ከቤተሰብ አንፃር ግን የራሱ የሆኑ ተግዳሮት ስለነበረው የትምህርት ቤት በጣም ሌት እየሆነ ነበር የሚከፈለው። በጣም ብዙ ስፔሻሊ ባለቤቴ በዚህ ብዙ ሰፈር አድርጋለች፣ ዋጋ ከፍላለችና እኔ እንኳን ያደንዝሼ ነበርና ብዙም እንደዚህ አንዳንድ ጥቃቅን የሚመስሉ ግን ያለፍናቸው ህይወቶች አሉ። ሁለተኛው ተግዳሮት ደግሞ ያው ከቤተሰብ የሚመጣ ተግዳሮት ነው። ስፔሻሊ በሃይማኖት ጉዳይ ላይ ያሉ ተግዳሮቶች ቀላል አልነበሩም። ብቻችንን እስክንቀር ድረስ የሆነ ወቅቶች ላይ ትንሽ ተግዳሮት ነበረ እና ማስታወሳቸው እንግዲህ እንደዚህ አይነት ተግዳሮቶች እንደነበሩ በኢትዮጵያ ምድር በኤርትራ ምድር ላይ የበላተኛው አፍ በጌታ በኢየሱስ ስም ይዘጋ። አሜን። አንደበቱ በኢየሱስ ስም ይዘጋ። አሜን። ይዘጋ በኢየሱስ ስም። አሜን። ይዘጋ። አሜን። አዎ ዳንኤል የአንበሶች ጉድጓድ ተጥሎ በነበረበት ቦታ ላይ ዳንኤል በአንበሳ ሊበላ በዛው ሌሊት ታሪኩ ሊያበቃ በታወጀበት አዋጅ ላይ የእግዚአብሔር መልአክ ጣልቃ እንደገባ ከዳንኤል ሞት እንዳለፈ በጌታ በኢየሱስ ስም ለዚህ ምድር እንጸልያለን። ለኢትዮጵያ ሙሉ እንጸልያለን። አሜን። የሞት ኃይል በኢየሱስ ክርስቶስ ስም ኃይሉ ይሰበር። አሜን። ይሰበር። አሜን። ይሰበር። አሜን። ይሰበር። አሜን። ይሰበር። አሜን። ይሰበር። አሜን። በጦርነት የሚሰራ የሞት ኃይል፣ በድህነት የሚሰራ የሞት ኃይል፣ በረሃብ የሚሰራ የሞት ኃይል፣ በተለያየ አይነት የጨለማ ስትራቴጂ የሚሰራ የሞት ኃይል አንደበቱ ይዘጋ በኢየሱስ አሜን። 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 ጌታ ሆይ በዚህ ሰዓት እንጸልያለን። ቅዱሳን በተለያየ ሃይማኖት ውስጥም ያሉ የሞት ኃይል ከቧቸው ያለ በድንገተኛ አደጋ በድንገተኛ ክፉ ነገር ጠላት ለመግደል ህይወታቸው ዙሪያ ያደባ ያለበት የጨለማ አሰራር ሁሉ በጌታ በኢየሱስ ክርስቶስ ስም ያንተ እጅ ጣልቃ እንዲገባበት እንጸልያለን። አሜን። እጅ ጣልቃ ይግባ። አሜን። ይግባ። አሜን። ይግባ። አሜን። ይግባ። አሜን። ይግባ። አሜን። ሞት ያደባ ባለበት ቤት ላይ ይህን ቪዲዮ በዓለም ዙሪያ የምትከታተሉ ሞት እየተከታተላችሁ ያላችሁ ሰዎች፣ በአደጋ እየተከታተላችሁ ያለ፣ በበሽታ እየተከታተላችሁ ያለ ያ ከጥልቅ የወጣ የሞት ኃይል ያ ጨለማ በአየሩ ላይ በምድሪቱ ላይ ከምድር በታች የሚሰራ በጌታ በኢየሱስ ስም አንደበቱ ይዘጋ። አሜን። ይዘጋ። አሜን። ይዘጋ። አሜን። ይዘጋ። አሜን። ይዘጋ። አሜን። ይዘጋ። አሜን። ይዘጋ በኢየሱስ አውጃለሁ። የመጨረሻ ይህን ድምፅ እየሰማ ባለ ሁሉ ላይ አዎ በቀደመው ቸርች ላይ የዮሐንስን ወንድምን ያዕቆብን ባስገደለ ሰዓት ሄሮድስ ሕዝቡ ደስ ሲሰኝ ጴጥሮስን ይዞ ሊገለው ባለ ሰዓት ላይ የእግዚአብሔር መልአክ በሌሊት ጣልቃ እንደገባ ጸልያለሁ በኢየሱስ ስም። አገልጋዮችን ሊያጠፋ ያለ፣ ቅዱሳንን ሊያጠፋ ያለ፣ ምድሪቱ ላይ ያሉ ትውልዶችን ሊያጠፋ ያለ ጊዜ ሊገድል ያለ በጨለማ እጅ ላይ በጨለማ ስራ ላይ የእግዚአብሔር ብርሃን ጣልቃ ይግባ። አሜን። ጣልቃ ይግባ። አሜን። ጣልቃ ይግባ። አሜን። ጣልቃ ይግባ። አሜን። ይግባ በኢየሱስ አሜን። አዎ ጴጥሮስ ታስሮ በነበረበት ቦታ ላይ ብርሃን እንደበራ የእግዚአብሔር ብርሃን ከሰማይ ይብራ። አሜን። ይብራ ዛለው። አሜን። ይብራ በኢየሱስ አሜን። ይብራ በኢየሱስ አሜን። በተጨነቁ ላይ ይብራ። አሜን። በሞት በተያዙ ላይ ይብራ። አሜን። በካንሰር በታመሙ ላይ ይብራ። አሜን። ሆስፒታል ተኝተው ባሉ ላይ ይብራ። አሜን። በስደተኞች ላይ ይብራ። አሜን። በኢትዮጵያ ምድር ባሉ ላይ ይብራ። አሜን። በኤርትራ ምድር ላይ ባሉ ላይ ይብራ። አሜን። በአረብ ሀገር ባሉ ላይ ይብራ። አሜን። በስደት ጎዳና ባሉ ላይ ታግተው ባሉ ላይ ታመው ባሉ ላይ ታስረው ባሉ ላይ ብርሃን ከሰማይ ይብራ። 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 ድንግል ማርያምን ሳትቀበል ኢየሱስን መቀበል አትችልም። ምክንያቱም ኢየሱስን ያገኘኸው በድንግል ማርያም በኩል ነው። ኢየሱስ ክርስቶስ አንተን ያየህ በማርያም በኩል ነው። ዓለም አሁን የቸገረን እንግዲህ ምዕመኑን አስተምረን ደግሞ ደጋሚ ሊቃውንቱን ማስተማር ነው።
እሺ አሁን ምን ይሉታል? ይሄን ድንግል ማርያምን ሳትቀበል ልጇን ልትቀበል አትችልም የሚል ድፍረት የተሞላበት እጅግ ደፋር የሆነ አስተምሮ እንመለከታለን። እንግዲህ በእኚህ ሰው አስተምሮ አማካኝነት ጌታ ኢየሱስ አምላክነቱ የጀመረው ከማርያም ስጋ ሲወለድ ነው ማለት ነው። እኛም እናምነው ሰውነቱ የጀመረው ከማርያም ሲወለድ፣ እሳቸው ደግሞ የሚያምኑት አምላክነቱ የጀመረው ከማርያም ሲወለድ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰውነቱ እንጂ ጅማሬ ያለው ለአምላክነቱ ጅማሬ ነው። እሱ ፍጹም አምላክ ነው ሰው የሆነው እንጂ ሰው አይደለም አምላክ የሆነው። ልብ አድርጉ። መጽሐፍ ቅዱሳችን በዮሐንስ 1 ምዕራፍ 1 ቁጥር 1 ላይ ሲናገር እንደዚህ ይላል፣ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ጋር ነበር፣ ቃልም እግዚአብሔር ነበር ይላል። ይህም በመጀመሪያ እግዚአብሔር ጋር ነበር ካለ በኋላ ምን ይላል? ሁሉም ነገር በእርሱ ተፈጥሯል፣ ከተፈጠረው አንዳች እንኳን ያለ እርሱ አልተፈጠረም ይላል። ሁሉም ማለት ሁሉም ማርያምን በእርሱ ተፈጥራለች ማለት ነው። ይሰማዎታል? ሁሉ ነገር በእርሱ ተፈጥሯል። ሌላ ክፍል ጋር ደግሞ ሲናገር ዕብራውያን 1 ላይ ሲናገር ምን ይላል? እግዚአብሔር ከጥንት ጀምሮ በነቢያት በአባቶቻችን በልዩ ልዩ መንገድ ተናግሮ አሁን ደግሞ በዘመን መጨረሻ ዓለማትን በፈጠረበት በልጁ ደግሞ እኛን ምን አለን? ተናገረን። ዓለማትን በፈጠረበት በልጁ በኢየሱስ ክርስቶስ። ወደ ዘፍጥረት ምዕራፍ 1 ቁጥር 26 ላይ ስንመለስ ደግሞ ምን ይላል? እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ጌታችን መድኃኒታችን ኢየሱስ ክርስቶስ ይሰማዎታል? ለድንግል ማርያም አምላኳ ነው። ስለዚህ ከድንግል ማርያም በፊት የነበረ ከድንግል ማርያም በፊትም በኋላም ያለ ነው። አሁን ድንግል ማርያም የለችም፣ ሞታለች። እሱ ግን ቀድሞ ለዘመኑ ጅማሬ የሌለው ፍጻሜ የሌለው አምላክ። ስለዚህ ድንግል ማርያምን ሳይሆን መጀመሪያ መቀበል ያለብህ የዓለማትን ፈጣሪ አምላኳና ፈጣሪዋን ኢየሱስን ነው። እኔን ከማወቅ በፊት መጀመሪያ ምንጬን ነው የምታውቀው፣ አባቴን ነው የምታውቀው። አባቴን ሳታውቅ እኔን አታውቅም። አምላኳን አባቷን ፈጣሪዋን ሳታውቅ ድንግል ማርያምን ማወቃችን። እንደዚህ አይነት በድፍረት የተሞላ ንግግር እንግዲህ ትውልዱን የሚያስቱ ምዕመኑን የሚያስቱ